ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቅዱስነታቸው መንፈሳዊ እሴት ማዕከል የሆኑት ገዳማትን መጠበቅ የአንድ ሃይማኖት ጉዳይ ብቻ አይደለም ሲሉ ገለጹ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ወቅታዊ ጉዳዮችን በማስመልከት መልእክት አስተላልፈዋል። በመልእክታቸው ቅዱስ ቤተክርስቲያን ከዘመን ሐዋርያት ጀምሮ የወንጌልን ብርሃን በማብራት ፍትህን በማጽናት ስትደግፍ መኖሯን አንስተዋል። ይሁን እንጂ በተቃራኒ በደቡብ ወሎ ሀገረ ስብከት በጊዮን አባይ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት የመነኮሳት ሕይወት በግፍ መጥፋቱን ተናግረዋል። የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ አይደለም ብለዋል። በመሆኑም የሰው ልጅ ክብርን፣ የሕግ በላይነትንና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃው ያሉ የሕግ አስከባሪ አካላት ጥቃት የፈጸሙትን ተጠያቂዎች ለፍትህ እንዲቀርቡ ጠይቀዋል። በመጨረሻም ምዕመናንና መላ ኢትዮጵያውያን የጥቃቱ ሰለባ ለሆኑት ወገኖች በመንፈሳዊም ሆነ በሰብአዊ ድጋፍ አብረው እንዲቆሙ አሳስበዋል። መረጃው የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ነው። በጌዴኦ ኮሬና ቡርጃ ሀገረ ስብከት ለ18 ደቀ መዛሙርት ስልጣነ ክህነት መሰጠቱ ተገለጸ። ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ በጩጪ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ተገኝተው ለ17 ደቀ መዛሙርት የዲቁናና ለአንድ ዲያቆን የቅስና በአጠቃላይ ለ18 ደቀ መዛሙርት ስልጣነ ክህነት መስጠታቸው ተነግሯል። ደቀ መዛሙርቱ ለዲቁናና ለቅስና የሚያበቃቸውን መንፈሳዊ ትምህርት ሲከታተሉ የቆዩና የብቃት ፈተና ተፈትነው ያለፉ ናቸው ተብሏል። ብፁዕነታቸው አገልጋዮች በተቀበሉት ትልቅ ኃላፊነት ምዕመናንን በንጽህና በትጋት እንዲሁም በቅድስና መጠበቅ እንዳለባቸው አደራ ብለዋል። በተመሳሳይ መረጃ በሀገረ ስብከቱ በኮሬ ዞን ወረዳ ቤተ ክህነት በሚገኘው በቆሬ ቅዱስ ገብርኤል ቤተ ክርስቲያን 33 አዳዲስ አማንያን ተጠምቆ የሥላሴ ልጅነትን አግኝተዋል። መረጃው የሀገረ ስብከቱ ሕዝብ ግንኙነት ክፍል ነው። ቅድስት ቤተ ክርስቲያን በዓለም አቀፍ ደረጃ ልዩ ገጽታ ያላት የክርስቲያን መድረክ መሆኗ ተጠቆመ። በዛሬው ዕለት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በኢትዮጵያ የታላቋ ብሪታንያ አምባሳደርና በአፍሪካ ሕብረት ቋሚ መልእክተኛ የሆኑትን ዳረን ዌልቼልን ማነጋገራቸው ታውቋል። አምባሳደሩ እንዳሉት በኢትዮጵያና በእንግሊዝ መካከል ከጥንት ጀምሮ እስካሁን የዘለቀ ጠንካራ ታሪክ መኖሩን አስታውሰዋል። ቅድስት ቤተ ክርስቲያን የጥንታዊ ታሪኮች ብሎም ቅርሶች ባለቤትና በዓለም አቀፍ ደረጃ ልዩ ገጽታና ቦታ ያላት የክርስቲያን መድረክ ናት ብለዋል። የሚስተዋሉ የሰላም እጦትና የኢኮኖሚያዊ ያለመረጋጋቶችን ለመቅረፍ ከቤተ ክርስቲያን ጎን በመሆን ለጋራ ሰላም ተባብሮ እንደሚሰሩ ገልጸዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ነው። በኬሚሴ ከተማ በልዩ ልዩ የቅድስት ቤተ ክርስቲያን ጉዳዮች ዙሪያ ውይይት ተካሄደ። ውይይቱን ብፁዕ አቡነ ኤርሚያስ የሰሜን ወሎ፣ የደቡብ ወሎና የኬሚሴ አህጉረ ስብከት ሊቀ ጳጳስ ከከተማው አስተዳደር ከንቲባና ከሌሎች የሥራ ኃላፊዎች ጋር ማካሄዳቸው ተገልጿል። በከተማዋ ላሉ አብያተ ክርስቲያናት የመሬት ይዞታ ማረጋገጫን በተመለከተ በባቲና በኬሚሴ ከተሞች ተጨማሪ የማምለኪያና የዘላቂ ማረፊያ ቦታ ጥያቄና በሌሎች ጉዳዮች ላይ ውይይት ተደርጓል። አቶ ሸሪፍ ቃሲም የኬሚሴ ከተማ ከንቲባ ተጠይቀው በሂደት ላይ ላሉ እንዲሁም አዲስ ለተነሱ ጥያቄዎች ምላሽ እንደሚሰጣቸው ቃል ገብተዋል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። ብፁዕ አቡነ ጎርጎርዮስ የቅድስት ቤተ ክርስቲያን ሐዋርያዊ አገልግሎትን በማስቀጠል ለተተኪው ትውልድ ማስረከብ ይገባል ሲሉ ተናገሩ። ብፁዕነታቸው የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ይህንን ያሉት ለ89 አገልጋይ ስልጣነ ክህነት በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም መስጠታቸውን ተከትለው ነው። ስልጣነ ክህነት ከተቀበሉት ውስጥ ለ73 የአብነት ደቀ መዛሙርት የዲቁና፣ ለ16 ዲያቆናት የቅስና በድምሩ 89 አገልጋዮች ናቸው። ሐመረ ተዋሕዶ ሚዲያ በዘገባው ደቀ መዛሙርቶቹ ከሀገረ ስብከቱ ስር ካሉ አብያተ ክርስቲያናት የመጡና ግብረ ዲቁና፣ ንባብና ሌሎችንም የተማሩ ናቸው ብሏል። ብፁዕ አቡነ ጎርጎርዮስ እንዳሉት አገልጋዮቹ በወንጌልና በንስሐ አባትነታቸው ምዕመናንን በሃይማኖትና በምግባር መጠበቅ አለባቸው ብለዋል። አክለውም የመንፈስ ቅዱስ ሀብትን ተጠቅሞ በመስራት የቤተ ክርስቲያን ሐዋርያዊ አገልግሎቷ በማስቀጠል ለተተኪው ትውልድ ማስረከብ ይገባል ሲሉ ተናግረዋል። በሌላ መረጃ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስና የታቦር ፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ኃላፊ ለ125 ደቀ መዛሙርት ዲቁናና ለ26 ዲያቆናት ቅስና ሰጥተዋል። በመልእክታቸው በተቀበሉት ክህነት ስለ አገልግሎታቸው እውቀት ይዘውና መልካም እረኛ ሆነው መንጋውን መጠበቅ አለባቸው ብለዋል። መረጃው ኢዮር የሀገረ ስብከቱ ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።